የእግዚአብሔር እጅ በህይወታችሁ ላይ መምጣቱን የምታውቁበት መንገድ ብዙ ጊዜ የኛ ትልቁ ችግራችን ሐሳቦችን ማስተናገድ አንችልም። ፈጣን ካልሆንክ አትይዘውም። ለዛ ነው አንዱ ነብይ ይመጣና በ03 ጀምሮ በ66 የሚጨርስ ይላል። 44ን ሚስ ስላደረገው ነው እንደዛ የሚልህ እንጂ አይቶታል። ሐሳብ ወደ እናንተ ህይወት ሲለቀቅ ልክ እንደዛው ነው። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ባለጠግነት እንደ ንስር ክንፍ አውጥቶ ይበራል የሚለው እጁ በህይወታችሁ ላይ ሲለቀቅ ሐሳብ ነው ይመጣ። ንጉስ መሆን አስባችሁ የማታውቁ ሰዎች ማሰብ ጀምራላችሁ። ከዚህ በፊት ኤክስፔክት አድርጋችሁ የማታስቡት ስራ ወደ አእምሯችሁ ይመጣል። አቀዳችሁት የማታውቁት አገልግሎት ወደ አእምሯችሁ ይመጣል። መንፈሳዊ ዓለም ላይ ትንቢት ስንናገር አይታችሁ ከሆነ ምሳሌ ቁጥሮችን በመንጠራበት ጊዜ የሱ ቁጥር 03 44 66 ነው ልበላችሁ። 03 44 66 አንዳንዴ ትንቢት በመናገርበት ጊዜ እንደዚህ ይላችኋለሁ። አቢ ነው አቤል ነው ብዬ ጠይቃለሁ እኮ አይደል? ምን ማለት እንደሆነ ልንገራችሁ። ያ ማለት አሁን 03 44 66 የሚል ቁጥር መጥቷል። 03 44 66 የሚለው ቁጥሩ እንደዚህ እንዳያችሁ ተጽፎ አይደለም የሚመጣው። ባይናሪ ቁጥር የኮምፒውተር ቁጥሮችን አይታችሁ ታውቃል? ትር ብሎ የሚሄዱ እንደዛ ነው የሚመጣው። ፈጣን ካልሆንክ አትይዘውም። ለዛ ነው አንዱ ነብይ ይመጣና በ03 ጀምሮ በ66 የሚጨርስ ይላል። 44ን ሚስ ስላደረገው ነው እንደዛ የሚልህ እንጂ አይቶታል። በፍጥነት ካላስከው በፍጹም እንትን አትሉም። ሐሳብ ወደ እናንተ ህይወት ሲለቀቅ ልክ እንደዛው ነው። ሳምንታት ከእናንተ ጋር አይቆይም። ሳምንት እናንተ ጋር አይቆይም። ኢቭን ቀናት እናንተ ጋር አይቆይም። 30 ደቂቃ ላይ ቆይ ይችላል። አንዳንዴ ተቸገራችሁ አታውቁም? ቅድም ምን ነበር እያሰብኩ የነበራችሁ ብላችሁ አስባችሁ ታጡታላችሁ። ሐሳቡ እናንተ አይደለም። ለዛ ሐሳቡን መያዝ ስላልቻላችሁ ላለው ይጨመርለታል፣ ከሌለውስ ያለው የተሰጠ እንኳን ይወሰድብህና አንተ ልትጠቀምበት ስላልቻልክበት ወደ ሳሟን ይሄዳል። ምሳሌ አውሮፕላን ሲፈጠር የመጀመሪያውን ንድፍ ያወጣው ዳቪንቺ ነው። ታውቃላችሁ አይደል? የፈጠሩት ራይት ብራዘርስ ናቸው። በሁለታቸው መሃል የ300 እና 400 ዓመት ዲፈረንስ አለ። ሐሳቡ ሳምጓር ጋር ሲመጣ ይሄን አልችለውም ይላል። ያኛው ጋር ሲመጣ ራይት ብራዘርስ እንችለዋለን ብለው እነሱ ጋር አቆዩት። ወደ እናንተ ህይወት እግዚአብሔር እጅ ሲመጣ ሐሳብ ነው የሚመጣው። ምናልባት ሐሳቡ 5 ደቂቃ ብቻ ሊሆን ይችላል እናንተ ጋር የሚቆየው። ዋይስ ከሆናችሁ ጻፉት። ሄሎ ዋይስ ከሆናችሁ ጻፉት። ዋይስ ከሆናችሁ ሪከርድ አድርጉት። ቢኮዝ ከጥቂት ደቂቃ በኋላ አታገኙትም። ከጥቂት ደቂቃ በኋላ አታገኙትም። በፍጹም አታገኙ። ፕሮፌሲም ልክ እንደዛው ነው። አሁን ፕሮፌሲ የምናደርግበት ታይም ላይ አቤል ABEL ነው አይደለ? የዚህ ሰውዬ ስም አቤል ነው ብላችሁ አስቡ። ABEN ቡም አለፈ። ሊያነብ ካልቻለ አንድ ሰው አቢ ማን ነው ይልሃል። ቢኮዝ አቤንም ሲቆላመጥ አቢ ነው የሚሆነው። እሱ ነው ሊይዝ የሚችለው። ትር ብሎ ወዲያው ነው የሚያልፈው። ላይፋችሁ ላይ እኮ እናንተ ጋር 3 ደቂቃ ያልቆዩ ሐሳቦች የሉ። ፈልጋችሁ ግን አጣጫቸው። እንዲመለሱላችሁ ጸልያለሁ። እንዲመለሱላችሁ ጸልያለሁ። ምናልባት የሐሳብ የእናንተ ላይፍ ለዘላለም የሚቀይር እኮ ነው የሚሆን። ለዘላለም ለአንድ ቀን አይደለም፣ ለዘላለም ለ2 ቀን አይደለም፣ ለዘላለም። ግን ሚስ ያደረጋችሁት ለምንድን ነው? 3 ደቂቃ እንኳን አይቆይም። 5 ደቂቃ አይቆይም። አስባችሁት እርግጠኛ ሆናችሁ ነገራችሁ እንደሚቀይሩ አምናችሁ ልክ የሆነ ስራ ስትጀምሩ ምን ነበር ያሰብኩት ትላላችሁ። ቡም። ለዛ ኮን ሳምታይምስ ላይፋችሁን የሚቀይረውን ሰው ስልካችሁ ላይ አለ። ስልካችሁ ላይ አለ። ደም እንደሚፈጠር ልንገራችሁ። እየሰራችሁ ነው። ለእንትና ደውለት የሚል ሐሳብ ይመጣል። በኋላ ደውለታለሁ ብለህ ቁጭ ትላለህ። ያ በዛ ሰዓት ያ ሰው ያንተን ብዙ ነገር የሚከፍት ሰው እኮ ነው። አይ በኋላ ደውለታለሁ ብለህ ከ5 ደቂቃ በኋላ ለማን ነበር ልደውል ያሰብኩት ትላለህ። አታገኘው። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ባለጠግነት እንደ ንስር ክንፍ አውጥቶ ይበራል የሚለው። ባለጠግነት እንደ ንስር ክንፍ አውጥቶ ይበራል። ምን ማለት እንደሆነ ነገር ሊቀመጥ አይደለም የሚመጣው። ማስቀመጥ የምትችለው ግን አንተ ነህ።
መጣ አይደለ? ልታስቀምጠው ካልቻልክ ወደዛኛው ይበራል። ማስቀመጥ ያንተ ድርሻ ነው። አሁን እጁ የሚገራርሙ የሚያስደንቁ የማትጠብቋቸውን ሐሳቦች አመጣላችሁ። የማትጠብቋቸውን ሐሳቦች አመጣላችሁ። ፕራካቶንዶሮቦሳ ሊብራዲያ ኮሳቴ ጄሌብሬዲያ ክራዶሳ ካታይ የማትጠብቋቸውን ሐሳቦች አመጡላችሁ። ቁጭ በሉ እና ይሄ የእግዚአብሔር እጅ ሐሳብ ያመጣል። ሐሳብ እናንተ አእምሮ ውስጥ ያልነበር ሐሳብ፣ ያልታቀደ ሐሳብ ኢቭን እናንተ አእምሮ ውስጥ ከዚህ በፊት ሰላም ብላችሁት የማታውቁትን ሰው ያመጣዋል። የት? ወደ እናንተ አእምሮ። ያንን ሐሳብ ማስተናገድ ከቻላችሁ በምሪቷ ላይ ገናና ትሆናላችሁ። በምሪቷ ላይ ታላቅ ትሆናላችሁ። በምሪቱ ላይ ገናና ትሆናላችሁ። በምሪቱ ላይ ታላቅ ትሆናላችሁ። እጁ በህይወታችሁ ላይ ሲለቀቅ ሐሳብ ነው የሚመጣው። ሐሳብ ይመጣል። ንጉስ መሆን አስባችሁ የማታውቁ ሰዎች ማሰብ ጀምራላችሁ። ከዚህ በፊት ኤክስፔክት አድርጋችሁ የማታስቡት ስራ ወደ አእምሯችሁ ይመጣል። አቅዳችሁት የማታውቁት አገልግሎት ወደ አእምሯችሁ ይመጣል። አስባችሁት የማታውቁት ነገር ወደ እናንተ ማይንድ ውስጥ ይመጣል። ወደ እናንተ አእምሮ ውስጥ ይመጣል። እጁ በህይወታችሁ ላይ በኃይል መጥቷል። እጁ በህይወታችሁ ላይ በኃይል መጥቷል። እጁ በሉስ በህይወቴ ላይ በኃይል መጥቷል። የኔን ነገር በኃይል ያንቀሳቅሰዋል። በኃይል ይቀይረዋል። በኃይል ይለውጠዋል። በኃይል አዲስ ያደርገዋል። ኔትወርኮችን ይፈጥርልኛል። ሐሳቦችን ይሰጠኛል። ፕሮግራሞችን ይሰጠኛል። እቅዶችን ይሰጠኛል። የሰማሽ ነው። አንዳንድ ጊዜ ምን እንደሚፈጠር ልንገራችሁ። አገልጋይ ናችሁ፣ መንፈሳዊ ሰው ናችሁ። አንዲት የእግዚአብሔር ቃል መገለጥ ድንገት ብልጭ ትለላችኋለች። ድንገት ነው ብልጭ ያለችው። የትም ቦታ አልሰማችኋትም። ካነበባችሁ ጥቅስ ውስጥ ነው የመጣችው። ከዛስ ችግሩ እናንተ ጋር አትቆይም። ቡም ትረሱታላችሁ። ግን ያቺ ጥቅስ አሁን ያላችሁበትን ችግር መውጫ ነበረች። ልክ እንደዚሁ ደግሞ በዝማሬ ውስጥ ምን እንደሚፈጠር ልንገራችሁ። ሌሊቱን ሙሉ ራሳችሁን እየዘመራችሁ ታገኙታላችሁ። ትክክለኛ ጧት ስትነቁ መዝሙሩ የለም። ሌሊቱን በሙሉ ግን እናንተ በመንፈስ ተነክታችኋል። ዙሪያችሁ የነበሩ ሰዎች ተነክተዋል። አይታችኋቸው የማታውቋቸው ሰዎች አብረዋችሁ ሲዘምሩ ነበር። ያ መዝሙር ሐሳብ ዓለም ላይ ተለቋል። በልማችሁ የሚገራርም መዝሙር ስትሰሙና ስትዘምሩ ከዚህ በፊት እንደዚህ አይነት መነካካት ያላችሁ ሰዎች አላችሁ? እስኪ እጃችሁን አስሩ። ስትዘምሩ እኮ ነው ያደራችሁት። ጧት ስትነቁስ ግጥሙን አታስታውሱም፣ ዜማውንም አታስታውሱትም። ግን ተለቋል። ሐሳቦች ድጋሚ ወደ ህይወታችሁ እንዲመጡ ጸልያለሁ። እግዚአብሔር ሆይ ይበሉት። አስበኝ፣ እጅህን እፈልገዋለሁ። አስበኝ፣ እጅህን እፈልገዋለሁ። አስበኝ፣ እጅህን እፈልገዋለሁ። አስበኝ፣ እጅህን ላክልኝ። አስበኝ፣ እጅህን ላክልኝ። አስበኝ፣ እጅህን ወደ እኔ ዘርጋው። ሐሳቦችን ስጠኝ፣ ፕሮግራሞችን ስጠኝ፣ እቅዶችን ስጠኝ። እጅ በላዬ ላይ ይሁን። እጅህ በላዬ ላይ ይሁን። እጅህ በላዬ ላይ ይሁን። በህልማችሁ ኖ ዋን አስቦት የሚያውቁት ፕሮግራምና እቅድ ወደ ማይንዳችሁ ይመጣል። ስራ እኮ ይመጣል። ልከኛ አይደል? ስራ ይመጣል። ጧት ስትነቁ የምትንቁት ስራ ሊሆን ይችላል ስራው። ሄሎ ጧት ስትነቁት ስራው ማንንም ሰርቶ ስለማያውቅ አይ በዚህ ስራ ደግሞ ምናምን የምትሉት ይሆናል። አንድ የ12 ዓመት ልጅ ናይጄሪያ ውስጥ ሚሊዮነር
ናይራ ቢሊየነር በዶላር ደግሞ ሚሊዮነር የሆነ ልጅ 12 ዓመቱ ነው። ኢንተርቪው ያደረጉት እያለ እንዴት ሚሊዮነር ሆንክ አሉት። 12 ዓመቱ ነው። 12 ዓመቱ ነው። እንዴት ሚሊዮነር ሆንክ አሉት። ክላስ ውስጥ የ6 አይፍል ለ5 አይፍል ተማሪ ነው። አዳሪ ትምህርት ቤት ፋሚሊው አስገብቶት ነው። እና ክላስ ውስጥ አለ አገሩ ሙቀት ነው አለ። የሚጠጣው ውሃ በሙሉ ምንድነው? ሙቅ ነው። ከዛ አሰብኩኝና ኢንተርኔት ላይ አንዲት ነገር አየች፣ ውሃ ማቀዝቀዣ። እቺን ሃይላንድ እያደረኩ 10 ናይራ ብሸጥላቸው ብዬ አሰብኩኝ አለ። አሰበ። ያቺን ማቀዝቀዣ ውስጥ ውሃ ጨመረ። ለተማሪው 10 ናይራ መሸጥ ጀመረ። በሙሉ የአዳሪ ትምህርት ቤት ነው፣ የሀብታም ልጆች ናቸው ሁሉ። 10 ናይራ መሸጥ ጀመረ። 2 ዓመት አልቆየም የራሱ የውሃ ፋብሪካ አለው ልጅየው። አሁን አስቡት እናንተ ጋር ቢመጣ ሐሳቡ እንደምትሉት ዋው ደሞ ውሃ ተሽጦ ምናምን እንደምትሉት ልክ ነኝ። ደሞ ውሃ ደሞ ልሽጥ እንዴ ነው የምትሉት። ምናልባት አፈር ሽጦ የሚል ሐሳብም ከመጣ ጀምሩት። ከነገራችሁ አፈር ሽጦ የሚል ሐሳብ ከመጣላችሁ እንኳን ጀምሩት። ሐሳቡ እናንተ ጋር ሳይኖር ከመንፈሳዊ ዓለም ከሆነ የመጣው ጀምሩት። በረምስም ከእግዚአብሔር አንድ ነገር መጥቶ እናንተ ጋር ፌል የሚያደርግበት ምክንያት የለም። ፌል አታረጉም። አጠገባችሁ ያለውን ሰው ፌል አላደርግም በሉት። በምንም አይነት ሁኔታ ልወድቅ አልችልም። በፍጹም 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 ሪካቶንዶ ሮቦሳ ሊብራዲያኮሳቴ በፍጹም 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 ፌል ላደርግ አልችልም። ተናገሩ። ላደርግ አልችልም። ላደርግ አልችልም። ላደርግ አልችልም። ላደርግ አልችልም። ላደርግ አልችልም። በፍጹም በፍጹም ላደርግ አልችልም። ፌል አታረግም። ፌል አታረግም። ፌል አታረግም። ፌል አታረግም። ፌል አታረግም። ፌል አታረግም። ፌል አታረጉም። ፌል አታረጉም። በኢየሱስ ስም ኃይል አታረጉም። 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 ፌል በሉ እስኪ። አላደርግም። በሰው እጅ የተበላሸ ነገር ካላችሁ አሁን የእግዚአብሔር እጅ መጥቷል። 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 አሁን 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 ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።